ኢየሱስም ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበር። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ ፈግፍገው በምድር ወደቁ። ደግሞ ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ፣ ተዉአቸው አለ። ይህም ከእነዚህ ከሰጠኸኝ አንዱን እንኳ አላጠፋሁም ያለው ቃል ይፈጸም ዘንድ ነው። ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። የሊቀ ካህናቱንም ባሪያ መትቶ ቀኝ ጆሮውን ቈረጠ። የባሪያውም ስም ማልኮስ ነበር። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው ክተተው፣ አብ የሰጠኝን ጽዋ አልጠጣትምን አለው። እንግዲህ የሻለቃውና ጭፍሮቹ የአይሁድም ሎሌዎች ኢየሱስን ይዘውት አሰሩት። አስቀድመውም ወደ ሐና ወሰዱት። በዚያች ዓመት ሊቀ ካህናት ለነበረው ለቀያፋ አማቱ ነበርና። ቀያፋም አንድ ሰው ስለ ሕዝብ ይሞት ዘንድ ይሻላል ብሎ ለአይሁድ የመከራቸው ነበር። ስምዖን ጴጥሮስም ሌላውም ደቀ መዝሙር ኢየሱስን ተከተሉ። ያም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበረ። ወደ ሊቀ ካህናቱም ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን በውጭ በበሩ ቆሞ ነበር። እንግዲህ በሊቀ ካህናቱ ዘንድ የታወቀው ሌላው ደቀ መዝሙር ወጣ፣ ለበረኛይቱም ነግሮ ጴጥሮስን አስገባው። በረኛ የነበረችይቱም ገረድ ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህምን አለችው። እርሱ አይደለሁም አለ። ብርድ ነበረና ባሮችና ሎሌዎች የፍም እሳት አንድደው ቆሙ፣ ይሞቁም ነበር። ጴጥሮስም ደግሞ ከእነርሱ ጋር ቆሞ ይሞቅ ነበር። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም መልሶ እኔ በግልጥ ለዓለም ተናገርሁ። አይሁድ ሁሉ በሚሰበሰቡበት በምኵራብና በመቅደስ እኔ ሁል ጊዜ አስተማርሁ፣ በስውርም ምንም አልተናገርሁ። ስለምን ትጠይቀኛለህ? ለእነርሱ የተናገርሁትን የሰሙትን ጠይቅ። እነሆ እነዚህ እኔ የነገርሁትን ያውቃሉ አለ። ይህንም ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። ኢየሱስም መልሶ ክፉ ተናግሬ እንደሆንሁ ስለ ክፉ መስክር፣ መልካም ተናግሬ እንደሆኑ ስለምን ትመታኛለህ አለው። ስለዚህ ሐና እንደታሰረ ወደ ሊቀ ካህናቱ ወደ ቀያፋ ሰደደው። ስምዖን ጴጥሮስም ቆሞ እሳት ይሞቅ ነበር። እንግዲህ አንተ ደግሞ ከደቀ መዛሙርቱ አይደለህምን አሉት። እርሱም አይደለሁም ብሎ ካደ። ጴጥሮስ ጆሮውን የቈረጠው ዘመድ የሆነው ከሊቀ ካህናቱ ባሮች አንዱ በአትክልቱ ከእርሱ ጋር እኔ አይቼህ አልነበረምን አለው። ጴጥሮስም እንደገና ካደ። ወዲያውም ዶሮ ጮኸ። ኢየሱስንም ከቀያፋ ወደ ገዢው ግቢ ወሰዱት። ማለዳም ነበረ። እነርሱም የፋሲካ በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዢው ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወደ እነርሱ ወጥቶ ይህን ሰው ስለምን ትከሱታላችሁ አላቸው። እነርሱም መልሰው ይህስ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነውም ነበር አሉት። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ለእኛስ ማንንም ልንገድል አልተፈቀደልንም አሉት። ኢየሱስ በምን ዓይነት ሞት ሊሞት እንዳለው ሲያመለክት የተናገረው ቃል ይፈጸም ዘንድ ነው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለ እኔ ነገሩህን አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡህ፣ ምን አድርገሃል አለው። ኢየሱስም መልሶ መንግሥቴ ከዚህ ዓለም አይደለችም።
መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጲላጦስም እንግዲያ ንጉሥ ነህን? አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት ምንድን ነው አለው። ይህንም ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደል እንኳ አላገኘሁበትም፣ ነገር ግን በፋሲካ አንድ ልፈታላችሁ ልማድ አላችሁ። እንግዲህ የአይሁድን ንጉሥ ልፈታላችሁ ትወዳላችሁን? አላቸው። ሁሉም ደግመው በርባንን እንጂ ይህን አይደለም እያሉ ጮኹ። በርባን ግን ወንበዴ ነበር። የዮሐንስ ወንጌል ምዕራፍ 19። በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን ይሉ ነበር፣ በጥፊ የሚመቱት ነበር። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ አንዲት በደል እንኳ እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ባዩትም ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደል እንኳ አላገኘሁበትምና እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ስለዚህ ጲላጦስ ይህን ነገር በሰማ ጊዜ እጅግ ፈራ። ተመልሶም ወደ ገዡ ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድ እንኳ አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? ልሰቅልህ ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን? አለው። ኢየሱስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህም፣ ስለዚህ ለአንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ከዚህ በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህንስ ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቃዋሚ ነው እያሉ ጮኹ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለው ጻፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበረ። 6 ሰዓትም የሚያህል ነበር። አይሁድንም እነሆ ንጉሣችሁ አላቸው። እነርሱ ግን አስወግደው አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእርሱም ጋር ሌሎች 2፣ አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቲቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህን ጽሕፈት አነበቡት። በዕብራይስጥና በሮማይስጥ በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቆች ጲላጦስን እርሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፍሁትን ጽፌአለሁ ብሎ መለሰ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብሶቹን ወስደው ለእያንዳንዱ ጭፍራ 1 ክፍል ሆኖ በ4 ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡም ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህ እርስ በርሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍሮችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት የቀሌዮጳ ሚስት ማርያም፣ መግደላዊትም ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው።
ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሁሶፕም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበረና ሥጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮችም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስም በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፉ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። ከዚህም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበትም ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበር። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ አኖሩት። የዮሐንስ ወንጌል ምዕራፍ 20። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅ ብሎም ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎ መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሣ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በእግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆን ወዴት እንዳኖርኸው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷ ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው።
ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸውም ተይዞባቸዋል አላቸው። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርት ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የዮሐንስ ወንጌል ምዕራፍ 21። ከዚህ በኋላ ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2 በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባሕር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ አላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙም አላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከዓሣው ብዛት የተነሣ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበረና ልብሱን ታጥቆ ወደ ባሕር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና ዓሣ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በመጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረውን መረብ ወደ ምድር ጐተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንድ እንኳ አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስ ከሙታን ከተነሣ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛው ጊዜ ነበረ። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን አለው። አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አሁን ጌታ ሆይ እንድወድህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። 3ኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። 3ኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ፣ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደውም ይወስድሃል አለው። በምን ዓይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንም ብሎ ተከተለኝ አለው። ጴጥሮስም ዘወር ብሎ ኢየሱስ ሲወደው የነበረውን ደቀ መዝሙር ሲከተለው አየ። እርሱም ደግሞ
በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበረ። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስክመጣ ድረስ ይኖር ዘንድ ብወድስ ምን አግዶህ? አንተ ተከተለኝ አለው። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ ብወድስ ምን አግዶህ አለው እንጂ አይሞትም አላለውም። ስለ እነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው። ምስክሩም እውነት እንደሆነ እናውቃለን። ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸውም ይመስለኛል።